ሸቧቶፍ መልካም ሳምንት ጤና ይስጥልን። የተከበራቸው አድማጮች እንደምን አደራችሁ? እንዴት ናችሁ? ጨለማ አልፎ ወደ ብርሃነ ቀን ተሸጋገርን። ተመስገን ብለን ነው እንግዲህ የሳምንቱን መጀመሪያም የስራም ቀን እሁድ የምንቀበለውና መልካም ቀን ይሆንልን። ዕለቱ እንደ ዕብራውያን ዘመን አቆጣጠር ሀዮም ዮም ርሾን ጤት በኢያር ታብሽን ፔባብ እንደ አውሮፓ ዘመን አቆጣጠር ኤፕሪል 26 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ዕለተ እሁድ ሚያዝያም 18 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሰዓቱን ዜናም የጋዜጦችን አምድ እንዲሁም ቃለ ምልሳለን። አሁን ዜናውን እናስቀድም። በቅድሚያም አርእስተ ዜና። ንጋቱ ላይ ከአንድ ሰዓት በፊት በአሽቀሎን ከተማ የአደጋ ማስጠንቀቂያ ደወል ተሰምቷል። ነገር ግን ወደ አካባቢው የተኩስ ፍንዳታም አልተሰማም። በሰሜኑ ክፍለ ሀገር በሐጾር ሀጋሪሊት ሰፈር አንድ የ16 ዓመት ታዳጊ ልጅ በጩቤ ተወግቶ በከባድ ሁኔታ ቆሰለም። የሪሾ ለጽዮን ፍርድ ቤት የነጻነት ቀን ዋዜማ በፔታ ቲቅባ በወጣት ያማኖ ዘለቀም ግድያ ከተጠረጠሩት መካከል አንዱም የሆነው የ14 ዓመት ታዳጊ ልጅ የእስር ጊዜ የስራት ጊዜ በ4 ቀናትን አራዝሟል። ቤርሼባ ፍርድ ቤት የ19 ዓመቱ ወጣት ደስታ ሸኮል በመግደል የተጠረጠሩትን ሁለት ታዳጊዎች የእስር ጊዜ እስከ ሮብ ድረስም አራዘመም። በዋሽንግተን ቤተ መንግሥት ፕሬዝዳንት ዶናልድ ትራምፕ በሚገኙበት አዳራሽ አቅራቢያም ጥይት ተኩስ ተከፈተም። የአሜሪካና የኢራን የተኩስ አቁም ጉዳይ ከባድ አለመግባባት አጋጥሞታል የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። ንጋቱ ላይ ከአንድ ሰዓት በፊት በአሽቀሎን ከተማ አደጋ ማስጠንቀቂያ ደወል ተሰምቷል። ይሁን እንጂ ወደ አካባቢው የተኩስ ፍንዳታ አልተሰማም። ይህ በዚህ እንዳለ ለአዛ ቀበሌ ፍልስጤማውያን ድጋፍ የሚያደርግ ቡድን በበርካታ ጀልባዎች ከጣሊያን ባህር ወደብ ተነስተው ወደ አዛ ባህር ወደብ ጉዞ መጀመራቸው ተገለጸ። በሰሜኑ ክፍለ ሀገር በሐጾር ሀጋሪሊት ሰፈር አንድ የ16 ዓመት ታዳጊ ልጅ በጩቤ ተወግቶም በከባድ ሁኔታ ቆሰለም። ቁስለኛው በአምቡላንስ ጽፋት ከተማ ወደሚገኘው ዚቭ ሆስፒታል ተወስዷል። ፖሊስ በጩቤ በመወጋት ተጠርጣሪ በቁጥጥር ስር መዋሉን ዘግቧል። የ28 ዓመት ወጣት የሐጾር ሀጋሪሊት ሰፈር ነዋሪ ነው። ፖሊስ የአደጋ ሁኔታውን እያጣራ ነው። የቤርሼባ ፍርድ ቤት የ19 ዓመቱን ወጣት ደስታ ሸኮልን በመግደል የተጠረጠሩትን ሁለት ታዳጊ ልጆች የእስር ጊዜ እስከ ሮብ ድረስ አራዘመ። ቀደም ሲል የሪሾ ለጽዮን ፍርድ ቤት የነጻነት ቀን ዋዜማ በፔታ ቲቅባ በወጣት ያማኖ ዘለቀ ግድያ ከተጠረጠሩት መካከል አንዱ የሆነው የ14 ዓመት ታዳጊ ልጅ የእስር ጊዜ በ4 ቀናት አራዝሟል። ያማኖ ዘለቀን በጩቤ ከመገደሉ በፊት በመደብደብ ተጠርጥሯል። ቃል አቀባያችን ሃዳስ ግሪንበርግ እንደዘገበችው ግድያ ወንጀል የተጠረጠረው ልጅ ጨምሮ ሌሎች 4 ተጠርጣሪዎቹ ዛሬ በፔታ ቲቅባ ፍርድ ቤት ይቀርባሉ። በዋሽንግተን ቤተ መንግሥት በፕሬዝዳንት ዶናልድ ትራምፕ በሚገኙበት አዳራሽ አቅራቢያ ጥይት ተኩስ ተከፈተ። በዋሽንግተን ፕሬዝዳንት ትራምፕ ከሆቴል ሎብ ጥይት ከተተኮሰ ከዓመታዊ የዋይት ሃውስ የጋዜጠኞች የእራት ግብዣ ላይ እንዳሉ ነው የጥይት ተኩስ የተሰማው። ምስጢራዊ አገልግሎት ተኳሹ በጥይት ተመትቶ ተገሏል ተብሏል። ፕሬዝዳንትናም የካቢኔ አባላት ወዲያውኑ ከቦታው እንዲወጡም የተደረገ ሲሆን በሆቴል ላይ የሚደረገው ፍተሻም ቀጥሏል። ቃል አቀባያችን ናታን ጉትማን እንደዘገበው ተኩሱ ሌላ ፎቅ ላይ እንዳለና በፕሬዝዳንቱም ሆነ በዝግጅት ተሳታፊዎቹ ላይ ምንም አይነት
አደጋ አልደረሰም። ወዲያውኑ ቦታውን እንዲለቁ ተደርገዋል። ፕሬዚዳንት ትራምፕ በማኅበራዊ ሚዲያ ላይ ምስጢራዊ የመረጃ አገልግሎትና ሕግ አስከባሪዎቹም ጥሩ ሥራ ሰርተዋል ሲሉ ጽፈዋል። በፍጥነትና በድፍረትም እርምጃ ወሰዱና ተኳሹን መግደላቸውን ገልጸዋል። ትራምፕ አክለው ዝግጅቱ እንዲቀጥል ሐሳብ አቅርቧል። ነገር ግን ውሳኔው የጸጥታ ሰራተኞችን ብቻ የሚመለከት በመሆኑ ዝግጅቱ በቀጣይ ቀን ሊካሄድ እንደሚችልም ተናግረዋል። ገዳዩ ለዚህ ጥይት ተኩስ የከፈተው ማንነቱ ለጊዜው አልታወቀም። የአሜሪካና የኢራን የተኩስ አቁም ጉዳይ ከባድ አለመግባባት አጋጥሞታል። የኢራን ፕሬዝዳንት ፓሺኪያን አሜሪካ የጣለችው የባህር ኃይል እገዳም እስከ ቀጠለ ድረስ ሀገራቸው ኢራን ድርድር እንደማትቀጥል ተናገሩ። የኢራን ፕሬዝዳንት ከፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ጋር ባደረጉት የስልክ ውይይት ኢራን ለሚደርስባት ጫናና ዛቻም አትሸነፍም ብለዋል። አሜሪካ የወሰደችው የጥላቻ እርምጃም የባህር ኃይል እገዳን ጨምሮ የፖለቲካ መፍትሄ ለማግኘት ፍላጎት አለን ከሚለው ጋር የማይጣጣም ነው ብለዋል። ይህ በኢራን የእንግሊዝኛ ቋንቋም ቴሌቪዥን ጣቢያ ፕሬስ ቲቪ ተዘግቧል። ቀደም ሲል ኦማን እየጎበኙ ያሉት የኢራን ውጭ ጉዳይ ሚኒስተር አራሽኪ ዛሬ ወደ ኢስላማባድ ይመለሳሉ ተብሎ ይጠበቃል። በቴሄራን ለምክክር የሄዱት ሌሎች የልዑካን ቡድን አባላትም ዛሬ ወደ ፓኪስታን ይመለሳሉ ተብሎ ይጠበቃል። ቃል አቀባያችን ራም ብራንድስ ትናንት ምሽት አርካቺም በፓኪስታን ባደረገው ንግግራቸው ጦርነቱ የሚያበቃበትን ዝርዝር መርሆ ማቅረቡ ተዘግቦ እንደነበረም ተመልክቷል። የአሜሪካ የባህር ኃይል በኢራን ጥላ መርከቦች ውስጥ በአረብ ባህር ላይ መርከብ በቁጥጥር ስር አዋለ። የአሜሪካ የገንዘብ ሚኒስቴር በትናንትናው ዕለት ማዕቀብ ከጣለባቸው 19 መርከቦች መካከል አንድ መሆኑን የአሜሪካ ማዕከላዊ እዝ አስታውቋል። የአሜሪካ ሄሊኮፕተር በወሰደው የማጥቃት እርምጃም የኢራን መርከብ ወደ መጣችበት እንድትመለስ አድርጓል። የኢራን ባህር ኃይል እገዳም ከጀመረበት ጊዜ አንስቶ 37 መርከቦች ማገዳቸውን መግለጫው ገልጿል። የአየር ጸባይ ትንበያ ዛሬ ለወቅቱ ከተለመደው በመጠኑ የሙቀቱ መጠን ይጨምራል። በዋናነት በሀገሪቱ ምስራቃዊ አካባቢ አልፎ አልፎ በጥቂቱ ይዘንባል ተብሎ ይጠበቃል። የዛሬ ሙቀትና ቅዝቃዜ በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 25 ዲግሪ ሴንቲግሬድ፣ ተላቪቭ ከተማና ሃይፋ አካባቢዎች 26፣ ቤርሼባና አካባቢዋ 27፣ ኢላት ከተማና አካባቢዋ 31 ዲግሪ ሴንቲግሬድ ይሆናል። ዜናዋ በቃ። ከዚህ በመቀጠል የተከበራቸው አድማጮች የዛሬ እሁድ ጋዜጦች በተቀዳሚ ገጻቸው ለአንባቢያን ያቀረቧቸውን ርዕሰ ጉዳዮች እንቃኛለን። ሐሬጽ ዕለታዊ ጋዜጣ እንደዘገበውም በዚህ በአሜሪካና በኢራን መካከል ፓኪስታን ዋና ከተማ እስላማባድ ይካሄድ የነበረው የተኩስ አቁም ድርድር ተቋረጠ ተብሏል። በዚህ ዛሬ ዕለት ነበረ ሁለቱ ወገኖች ተገናኝተው የሚደራደሩ በጉዳይ ይወያያሉ ተብለው ነበረ፣ ግን ተቋርጧል ይላል። ሲቀጥል ጠቅላይ ሚኒስትር ብንያሚን ናታንያሁ በሊባኖስ የሂዝቡላ ሽብር ፈጣሪ ድርጅትን መከላከያ ሰራዊታችን የማጥቃት እርምጃ ጠናክሮ እንዲያጠቃ መመሪያ ማስተላለፋቸውን ሐሬጽ ዕለታዊ ጋዜጣ በመጀመሪያ ገጹ ላይ ተመልክቷል። በሳምንቱ ማለቂያም ከአርብ ቅዳሜም ጀምሮ በሰሜኑ ክፍል ተኩስ ልውውጥ በእስራኤል መከላከያ ሰራዊትና በሂዝቡላ ሽብር ፈጣሪ ድርጅት መካከል የተኩስ ልውውጥ ተባብሶ መካሄዱን በመጀመሪያ ገጹ ላይ ገልጿል።
ከዚሁ ጎን ለጎን ደግሞ የተኩስ አቁሙን በእስራኤልና በሊባኖስ መካከል ያለውን የተኩስ አቁም ጊዜ ለማራዘም እንዲህ ሲሞከር፣ በሌላ በኩል ግን ሂዝቦላ የተኩስ አቁም በመጣስ ወደ ሰሜናዊ እስራኤል አካባቢ ሮኬቶችን፣ ሚሳኤሎችም ያለ ሰው አውሮፕላኖችንም ሳይቀር ወደ እስራኤል እየወነጨፈ ነው። ይህንን ምላሽ ደግሞ የመከላከያ ሰራዊት በደቡብ ሊባኖስ አካባቢ ከባድ የማጥቃት እርምጃ እየወሰደ ያለ መሆኑን ሐሬጽ ዕለታዊ ጋዜጣም በተቀዳሚ ገጹ ላይ ተመልክቷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እንደተናገሩት ይላል፣ ለጊዜው በአሜሪካና በኢራን መካከል ድርድሩ ተቋርጧል። የተቋረጠ ድርድሩ ምክንያት በማድረግ ትራምፕ እንደተናገሩት በአሁኑ ሰዓት ኢራን ማን እንደሚገዛ ማን እንደሚመራ አይታወቅም። በመንግስት በኢራን የሰራዊት መከላከያ ኃይልና በዲፕሎማት የፖለቲካ አመራሮች መካከል አለመግባባት ስላለ በአሁኑ ሰዓት ኢራን ማን እንደሚያስተዳድር አይታወቅም ብለዋል። ቀጥለውም በፓኪስታን የሚካሄደው ሁለቱ ወገኖች ድርድራቸው ጊዜ እንዲያው ዝም ብሎ ጊዜ ለማቃጠል ካልሆነ በስተቀር ምንም ጥሩ ነገር እየተመዘገበ አይደለም ማለታቸውን ሐሬስ ተመልክቷል። ከዚህ ላይ ደግሞ በመጀመሪያ ገጹ ላይ በፔታ ቲክቫ ከተማ የ21 ዓመቱ ወጣት ኢማኑ ብንያሚን ዘለቀ ተገደለ። ነፍስ ይማር። ይህን የከተማ ነዋሪዎቹ በትናንት ማምሻውን አደባባይ ወጥተው ድርጊቱን ግድያን በመቃወም የሰላማዊ ሰልፍ አካሂደዋል። እንዲሁም የነፍስ ይማር ሻማ እያበሩ ለወጣቱ የብንያሚን ዘለቀ የነፍስ ይማር ሻማ ሲያበሩ የሚያሳይ ፎቶግራፍ በመጀመሪያ ገጹ ላይ እንመለከታለን። ይህ ብቻ አይደለም፣ ግድያ ወንጀል ይህ ያዝነው 2026 ዓመተ ምህረት ከጀመረበት ጊዜ አንስቶ እነሆ 4 ወራትም አለፉ። በዚህ በ4 ወራት ውስጥ በተለያዩ ሀገራችን በእስራኤል ውስጥ በተለያዩ ሰፈሮች በግድያ ወንጀል ድርጊት 105 ሰዎች ተገለዋል ነው የሚለው። ይህም በዚህ በያዝነው ሳምንት 6 ቀናት ባልበለጠ ጊዜ ወደ 13 ሰዎች ተገለዋል ይላል። በጣም የሚያሳዝን የወንጀል ድርጊት እየተፈጸመ ነው ያለው። ይኸውም ወጣቱ ብንያሚን ዘለቀ የፔታ ቲክቫ ከተማ ነዋሪ በነጻነቱ ዋዜማ ላይ በሚሰራበት ቦታ ላይ እያለ እባካችሁ በትህትና ወጣቶች መጥተው በዚህ የበረዶ የሚረጭ የሚተኮስ ነገር ነው፣ ይህን እባካችሁ ብሎ ቢጠይቃቸው ተሰባስበው ያው ደበደቡት፣ ገደሉት ነው የሚለው። ብንያሚን ዘለቀም የ21 ዓመት ወጣትን እንደሆነ ሐሬጽ ዕለታዊ ጋዜጣ በመጀመሪያ ገጹ ላይ ተመልክቷል። ሌላው በሐሬጽ ዕለታዊ ጋዜጣ ስንመለከተው የአሜሪካ በእስራኤል ጥያቄ አቅርበዋል። በአዛ ቀበሌ የማጥቃት እርምጃዋን እንድታለዝብ የእስራኤል መከላከያ ሰራዊት በአዛ ቀበሌ የማጥቃት እርምጃውን እንዲቀንስ፣ ይህም የአሜሪካ አስተዳደር የትራምፕ አስተዳደር እስራኤልን የጠየቀው በዚህ በአዛ ከሐማስ ሽብር ፈጣሪ ድርጅት የጦር ትጥቁ እንዲፈታ ድርድር እንዲያመች በሚል የወታደራዊ የማጥቃት እርምጃ እስራኤል እንድትቀንስ ተጠይቃለች። ይህን ተቀብላለች። እስራኤል ግን ተግባር ላይ እየዋለችው አይደለም ነው የሚለው ይኸው ጋዜጣ የሚለው። የእስራኤል ጦር በአዛ ቀበሌም የከባድ የማጥቃት እርምጃ እየወሰደ ነው የሚል ዘገባ ያሳያል በተቀዳሚ ገጹ ላይ። ሌላው ሩሲያ ውስጥ የሚገኘው ቸርኖቢል
በተባለው ከዛሬ 40 ዓመት በፊት የኒውክለር ከባድ ጦር መሳሪያ ፈንድቶ እልቂትን አስከትሎ ነበረ። ቸርኖቢል በሩሲያ ውስጥ የሚገኝ የኒውክለር ጣቢያ ፈንድቶ በጣም ከባድ እልቂትን አስከትሏል። አሁን ደግሞ ይህ ቸርኖቢል ሩሲያ ውስጥ የሚገኘው የኒውክለር ጣቢያ እንደገና ተጨማሪ እልቂት ሊያስከትል ነው የሚል አሳሳቢ የሆነ ዘገባም ዘግቧል። ሐሬጽ ዕለታዊ ጋዜጣ። ሌላኛው ማሪብ ዕለታዊ ጋዜጣ ስንመለከት በእውነት በጣም የሚያሳዝን ነው። የተገደሉት 6 ቀናት ውስጥ በተለያዩ ሰፈሮች የተገደሉትን ፎቶግራፍ ያሳያል። በመጀመሪያ ገጹ ላይ በሁለቱ የኢትዮጵያ ይሁዳውያን ማህበረሰብ የተወለዱት የ19 ዓመቱ የቤርሼባ ከተማ ነዋሪው ደስታው ቸኮል እንዲሁም የፔታ ቲቅቫ ከተማ ነዋሪው ይማኑ ብንያምን ዘለቀ ፎቶግራፋቸውን ያሳያል። ብንያምን ዘለቀ የ21 ዓመት ወጣት ነው። በእስራኤላውያን አረብ ህብረተሰብ መካከል ደግሞ የተገደሉት በርስ በርሳቸው ጥላቻ ግጭት የተገደሉት እንደ አሚል ሆሴን የተባለ አህመድ አሳ የተባለ ሙሐመድ አይማን የተባለ እነዚህ አጠቃላይ ከነሱ ከዚህ ከተገደሉት ሰዎች አንድ ሳምንት ባልበለጠ ጊዜ መካከል ከ13ቱ መካከል 3 ሴቶች ተገድለዋል ይላል። የእርስ በርስ ግጭት በጣም የሚያሳዝን ዘገባ ነው። ይህን በምንድን ነው ስህተቱ ከምን ላይ ነው? ይህ ግጭት በእስራኤል ህብረተሰብ ግድያ ወንጀል ከምን ምክንያቱ ምንድን ነው የሚል ጥያቄ ሀገሪቱ ደም በደም እየተቃባች ነው። ያሳዝናል ብሏል። ከዚህ ጋር ደግሞ በፔታ ቲቅቫ ከተማ የተፈጸመው ግድያ በመቃወም የከተማ ነዋሪዎቹም በሰላማዊ ሰልፍ የተቃውሞ ሰላማዊ ሰልፍ ለምን ሰው ተነስቶ ሰውን መግደል ለምን በሚል አደባባይ ወጥተው ሰላማዊ ሰልፍ ማካሄዳቸውን በፎቶግራፍ አስደግፎ ማሪብ በመጀመሪያ ገጹ ላይ ያሳያል። ሌላው ደግሞ በአሜሪካና በኢራን መካከል ወደ ጦርነት እንደገና ሊፈነዳም ተቃርቧል ነው ያለው። ትራምፕ ከዋሽንግተን የልኡካን ቡድን ከኢራን ጋር ለመደራደር ወደ ፓኪስታን መዲና ለመላክ ታስበው ነበረ። ግን እንደገና ልኡካኑን እንዳይሄዱ አግደዋል፣ ተቃውመዋል ነው የሚለው። የኢራኑ የውጭ ጉዳይ ሚኒስትር ደግሞ በጣም የአሜሪካ ጥያቄ አንቀበልም፣ ይሄ የአሜሪካ ቅድመ ሁኔታዎችን ኢራን መፈጸም የለባትም የሚሉ ክርክር መኖሩን የሚያሳይ ዘገባ ያሳያል። በማሪብ ዕለታዊ ጋዜጣ በዛው የሊባኖስና የእስራኤልን ድርድር ሰላም ድርድር እያደረጉ በሚገኙበት ጊዜ ደግሞ በደቡብ ሊባኖስ ጦርነት ተፋፍሞ እንደቀጠለ መሆኑን ማሪብ ተመልክቷል። የእስራኤል እና የሊባኖስ ዲፕሎማት አምባሳደሮች በዋሽንግተን ተገናኝተው ለአብሳቃት ጦርነቱን ለማጠናከር ለማራዘም ተደራድረው ነበረ። ግን ጦርነቱ ጎን ለጎን እየተካሄደ ነው የሚለው ማሪብ ዕለታዊ ጋዜጣ። የአህሮኖት ጋዜጣ በትልቁ ግድያ የተገደሉ በኢትዮጵያ ይሁዳውያን ማህበረሰብ አባላት የሆኑት ይማኑ ብንያሚን ዘለቀና የቤርሼባው ደስታው ቸኮል ነፍሳቸውን ይማር የተገለዋል። ለእነሱ የነፍስ ይማር ሻማ ያበራሉ። የመታሰቢያ ጽሑፍም ሳይቀርም ግድያው በጣም አሰቃቂ የሆነ ግድያ የተፈጸመ መሆኑን ነው
እያንዳንዱ የpetah tikva ከተማ ነዋሪዎቹም በጽሁፍ ሀዘናቸውን እየገለጹ ነው የሚለው በመጀመሪያ ገጹ ላይ። ይህም የማኑ ብንያምን ዘለቀ በጩቤ ተወግቶ በነጻነቱ ቀን ዋዜማ ላይ ነው በሚሰራበት ቦታ ላይ የተገደለው ይላል። በዚህ በግድያ ወንጀል ተጠርጣሪው የሚጠረጠሩት ወጣቶች ታዳጊ ወጣቶች መካከል በዋናነት በግድያ ተጠያቂ ሆነው የ15 ዓመት ታዳጊ ወጣት እንደሆነ ተገልጿል። በፖሊስ ቁጥጥር ስር ውሏል። ሌሎች ደግሞ ከሱ ያነሱ ዕድሜያቸው 12 ዓመት የሆናቸው ደግሞ አብረው በድብደባ ተጠርጣሪዎች ተብለው ተይዘው የነበሩ ታዳጊ ልጆች ናቸው። 12 ዕድሜ ክልል የሚገኙ ታዳጊ ልጆች ናቸው። በፖሊስ ተይዘው ከተመረመሩ በኋላ ወደ ቤታቸው የቤት የቁም እስረኝነት የተለቀቁ መሆናቸውና ሌሎችም ተጠርጣሪዎች ዛሬ petah tikva ዛሬ ለፍርድ ቤት ይቀርባሉ። የእስራት ጊዜ እንዲራዘም ፍርድ ቤት ይላል። እንግዲህ በተመለከተ ጠቅላይ ሚኒስትር ብንያሚን ኔታንያሁን የሚመለከት ፎቶግራፋቸው የእሳቸውን ጤንነታቸውን የሚመለከት ከአሁን ቀደም በ2024 ዓመተ ምህረት ላይ ስለ ጤንነታቸው ከሁለት ዓመት በፊት መሆኑ ነው። በታህሳስ ወር 29 ቀን ላይ 2024 ዓመተ ምህረት ያው ለህዝብ ስለ ጤንነታቸው ሁኔታ በይፋ አሳውቀዋል። በምን ደረጃ ላይ እንደሆኑ በአንጀት ላይ የህክምና የቀዶ ህክምና ተደርጎላቸው ጤንነታቸው በጥሩ ሁኔታ መሆኑንና እሳቸው ይሄ የካንሰር የነቀርሳ የማስወገድ የቀዶ ህክምና የተደረገላቸው መሆኑን ለህዝባቸው በይፋ ማሳወቃቸው ይኸው ጋዜጣ በመጀመሪያ ገጹ ላይ ዘግቧል። በመሰረቱ የህዝብ መሪ ስለ ጤንነቱ ህዝብን ለመምራት ስለ ጤንነቱ ማሳወቅ ግዴታ ስለሆነ ከዚህ ጋር በተያያዘ እሳቸው በደንብ አሳውቀዋል። ያው በሀዳሳ ኤንካሬም የሆስፒታል የተደረገላቸውን የቀዶ ህክምና አሳውቀው እንደነበረ በይፋ ኢዲዮት አህሮኖት ጋዜጣ በመጀመሪያ ገጹ ላይ ተቀርቧል። አንዲት የ11 ዓመት ታዳጊ ልጅ ናሲያ ካራዲ የምትባል ህይወቷን አጣች ይላል። እሷም ዋይ በጣም የሚያሳዝን የ11 ዓመቷ ናሲያ ካራዲ የምትባል የ11 ዓመት ታዳጊ ልጅ ከ3 ሳምንታት በፊት ከኢራን የተተኮሰ የረዥም ርቀት ተምዘግዛጊ ሚሳኤል ቆስላ ለ3 ሳምንታት ያህል በሕክምና ላይ ሰንብታ በጣም በደረሰባት በከባድ ሁኔታ ቆስላ የብኔ ብራክ ከተማ ነዋሪ ነች። የ11 ዓመቷ ናሲያ ካራዲ ያው ትናንት ከዚህ ዓለም በሞት ተለየች። ለ3 ሳምንታት ያህል በሆስፒታል በሕክምና ላይ ቆይታለች፣ ግን አረፈች። ነፍስ ይማር ነው የሚለው። እንግዲህ ይህን ይመስላል የጋዜጦች አምድ ዘገባ። ተጠርጣሪዎች ናቸው። ለፍርድ ቤት ገና አልቀረቡም እንበል። ተጠርጣሪዎች ናቸው። ይህን አሁን የምናደርገው ቃለ ምልልስ ከብንያሚን ዘለቀ አጎት ከሆነው ከጀመረ ነጩ ጋር ነው የሚሆነው። አቶ ጀመር ነጩ እንደምን አደርክ? ከበድ ይላል በጣም በአጠቃላይ ለሁላችሁ
በሁላችን በእኔና በስራ ባልደረቦች ስም በሁሉም የሚያሳዝን አንጀት የሚበጥስ የሚያሳዝን ድርጊት ነው የተፈጸመውና የሐዘን ዳርቻ ይሁን በማለት ቀላል አይደለም። እስኪ አጎት ነህ አዘንተኛ ጀመረ ነጩ እንዴት ነበር? አቤት እንዴት በጣም በጣም ከባድ ነው። በጣም እንደዚህ ያለ ሰው በስራ ላይ እንደዚህ ያለ አደጋ መድረስ በጣም በጣም የሚያም ነው። በጣም በእውነት እህቴ ትንሽ እህቴ የ2 ዓመት ህፃን እያለ ይዛ መጣ። ከዚህ ሲያድግ ያው ከሱ በላይ አንድ ትልቅ ወንድምና 2 ትልቅ እህቶች አሉ። በእናት አባቶቹ በእነዚህ በወንድሙ በእህቱ የልጅ በጥሩ ስነ ምግባር ታንጾ ያደገ በትምህርቱ ከዛ እንደ ማንኛውም ልጆች በ14 ዓመታቸው በወፈሽ በረፍት ጊዜ ያው በትምህርት ረፍት ጊዜ ስራ እነዛ እንዲሰሩ ልጅ በጣም የተለየ እንደው ልዩ የሆነ እኔ እንደዚህ ባጭር የሚቀርቡ ነው መሰለኝ። በ14 ዓመቱ አንስቶ በረፍት ስራ እየሰራ ከዛ ያለ እድሜው በ16 ዓመቱ መኪና መንጃ ፈቃድ አውጥቶ እናት አባቱን በመርዳት በጣም ደግ ልጅ ልዩ ልጅ ነው የነበረ። በእውነት ቤተሰባችን ያስተሳሰቡ የሁኔታው ነገር በሱ እድሜ የሚጠበቅ አልነበረም። እንደው በጣም ያሻያው ይሄ የዚህ ልጅ አሟሟት እየሰራ በብቻ ሀገሪቱ ነጻነት በምናከብርበት አባታችን ጋር ነው የምንውለው ልጆች ከበል እና ከዛ በነገታው ወዛች አባታችን ያብኔ ነው የሚኖረውና እዛ ለመሄድ በስንት ሰዓት እንደምንሄድ ነው እያለ ሲነጋገር አምሽቶ እየሰራ እዛ በእውነት እንደዚህ ያለ ነገር ይደርስበታል ማን ብሎ ከስራው ነው ያለ ስራው ይመለሳል ብለው እነሱም እየጠበቁ ያው በቃ ፖሊስ ሌሊት መጥቶ እንደዚህ ሲላቸው አሁን አቶ ጀመረ አቤት ሟቹ ነፍሱን ይማረው ዘቢንያሚን ዘለቀ የሚኖረው ታቲቅባ ነው ወይስ ቤት አጥቅባ ነው የሚኖረው? አባታችን ነው ያብን የሚኖረው እና ከአባታችን ነው አሰባሰን የምንውለው አጥናዎት እና በእውነት የልጅ ልዩ ልጅ በጣም በስነ ምግባር አንድ ቀን ጓደኛ ጋር ተጣልቶ አንድ ቀን እህቶቹ ወንድሞቹ ጋር አንዲት ቀን በጣም በጸባይ የታደለ ልጅ ነው የነበረ። ደግሞ እንዳጎት አሁን የሰማነው አንተ እንዳጎት በቅርብ የምታውቀው ነው የእህትህ ልጅ። እሱ ደግሞ በጣም በጎ አድራጊ ልጅ አንዲት ልጅ ባልሆን ነገር ከፎቅ ላይ ወጥቶ እንደማንም አንዲት ታዳጊ ልጅ አውርዶ ሰጣት። በጎ ስራ ጥሩ ስራ መስራቱን ይነገርለታል። በጣም ልዩ ነው ልዩ ነው። አባታችን እናታችን የዛሬ 5 ዓመት ከዚህ ዓለም ተለይታ አባታችን ያው ብቻውን ነው የሚኖረውና ያው ለሽማግሌዎች መቼም ሴቶች ናቸው የሚያግዙ እና እህታችን አባታችን ለመሄድ ያው መኪና እሷ የራሷ ስላላወጣች እሱ መኪና ተከራይቶ ወስዶት አባታችን እናቴ በሚታችን ሳባ መቼ ነው የምትሄጂው ያን እንድወስድሽ አይዞሽ ነው እንጂ በቃ ምንም ልጁ አለ የሱ በጎ አድራጎቱ እንዲህ በቀላል አይደለም። ለሁሉም መርዳት ነው። በመንገድ ላይ ጎረቤት ዕቃ ተሸክሞ በሽማግሌ ሰዎች ወስዶ ማድረስ ትንሾችን ወንድሞቹን የሱ ትንሾች አሉት ወንድሞች እነሱንን ያው እንደ እናት አባት አንከባክቦ የሚያግዝ የሚረዳ ልዩ የሆነ ልጅ ነው የነበረ እና በእውነት ይሄ ነገር በጣም ከባድ ነው። በጣም ከባድ ነው። ዛሬ እስቲ እናት አባት መከራ እያሳደገ ልጅ አንዳንድ ይኸው እንደዚህ አይነት ባለየ የሆኑ ልጆች ቀን ተኝተው ይውላሉ፣ ሌሊት ካራ ታጥቀው እንደዚህ ንጹሐንን ጉዳት እያደረሱ
ይህ በጣም ለወደፊቱ እሱ የልጆቻችን ሁኔታ እንዴት ነው አሁን እንደው እንዴት ፖሊስ ነው የሚሆነው? ፖሊስ ይመረምራል። ይህንን ወንጀል ነክ ድርጊት ሰውን ያህል መግደል በፖሊስ የሚመረመር ሁኔታ ነው እና ለመሆኑ በጣም ብንያሚን ዘለቀ በ21 ዓመቱ ነው የተቀጸፈ ነው እሱ አዎ ሊማረው 21ኛ አሁን ዓመቱ ነው። አሁን ትንሽ ወር ነው የቀረው 21 ሊሞላው። በህይወት ላይ እንዳለ ውትድርና ለማገልገል አስቦ ነበረ። አዎ አገልግሏል። አዎ ውትድርና አገልግሏል። ውትድርና አገልግሏል። አሃ። አሁን የግድያ መጥፎ ዜና ከተሰማበት ጊዜ አንስቶ የፔታ ቲክቫ ከተማ ነዋሪ ህዝብ ዝም ብሎ አልተቀመጠም። ሀዘንተኛ አዎ ቤተሰቦችን ለመደገፍ ለማጽናናትም ከፍተኛ ጥረት እየተደረገ መሆኑ ነው የደረሰን መረጃ የሚያመለክተው። ነው በጣም ነው ህዝቡ በእውነት ያው ከሆነ አንስቶ በሙሉ የኛው ህብረተሰብም ነጮችም ያው ተጎናችን አብሮ በቃ እንደኛ እያለቀሱ እንደኛ በእውነት ህዝቡ ትናንትም ራሱ ሰንበት አልገደበውም። ሰው እየመጣ ያው ቆማው ስር ቤት ሲጠበነ ቆማው ስር ያው በሻባት እንትን መቀመጥ ስለማይቻል አሁን ቆማው ስር ተቀምጠን ፈረንጁ የኛው ሰው በእውነት የምናውቀው ማናውቀው ወገናችን አንድ ሰው የቀረ የለም። ሰው ይመጡ ያዘናችን ተካፋይ እኛን በማጽናናት እናት አባቶችን ልጆች በጣም ያው ሁላችንም ጎድተናል፣ ተሰምቶናል። ሁላችንም በጣም መራራ ዘን ነው በጣም ተሰምቶናል። ግን አቤት ነፍስ ሊማረው ብንያሚን ዘለቀ ስንት እህት ወንድሞቹን አስቀርቷል? የእሱ ትልቆች 3 አሉ፣ እሱ በታች ደግሞ 2 አሉ። እንዴት ይህን ሀዘን አዩት? መቋቋም ነው አቅቷቸዋል። እህቶች ያው ተመታ አንስቶ በተለይ አንዲቱ ያው እዛው ተሆስፒታሉም ያው እንትን እያለች ሆስፒታሉ ያው ቲቡል እያደረጉላት እንደዛ ነው ላይ ያደረችው። ያው እቴም አባትየውም ሁላችን እዛው ነው ያለን። እህት ወንድሙ በበለጠ ሁላችንም እነሱ ደግሞ በጣም ከባድ ነው አልረጋጋልን ብለው ዛሬ በጣም በከባድ ላይ የዚህ ልጅ መቅረት ብቻ ሳይሆን ቤተሰቡ በጣም ተሰብሯል። በጣም ተጎድተናል። በተለይ ወላጆች እህቶቹ እና ወንድሞች ከባድ ነው። ጋሽሻያው እግዚአብሔር እንደዚህ ያለ ነገር አሁን ለማጽናናት እንዲያው ባለስልጣናት መተው በልቅሶ ቀኑም እንዴት ነው? እስኪ ንገረን። አዎ በቀብሩ ቀን ያው የኞች ወይዘሮ ፍና ታምኖ ሸቴና ዶክተር ጸጋ መላኩ ያው መጠው ቀብሩ ማዶኑ ደርሰው ሂደዋል። መጠው አይተውናል፣ አይዟችሁ ብለው ሂደዋል ወላጆችን እና ይህ በእውነት በእነሱ በጣም ትልቅ እርዳታና ድጋፍ ለወደፊቱም ያው እዚህ መጠው ማየታችን ደስ ይለንም። ለወደፊቱ ደግሞ ያው እንዲከታተሉልን እንዲረዱን ይህ ነገር በጣም ለወደፊቱ ለልጆቻችንም የልጅ መሞት ብቻ ሳይሆን ለወደፊቱ ምን ላይ ልጆቻችን ምን ዋስትና ይዘው ወጣው እንደሚገቡ ስለዚህ ከፍተኛ ጥረትና ትግል ሆኖ በእውነት ወላጅን እንደዚህ አንጀት የማያስቆርጥ ነገር ሳይሆን ልጆች በትምህርት ታንጸው መጽሐፍ ይዘው ወጣው ትምህርት ቀስመው የሚያውቁትን ለማውቁት አብድረው እንዲመጡ እንጂ ካራሳቀው ወንድማቸውን ወገናቸውን ዜጋቸውን እንዲገሉ መሆን የለበትም። እንደኔ ሀሳብ ይህ በእውነት ከፍተኛ ትግልና ጥረት የሚያስፈልገው ነው። በተለይ በእነሱ በየአካባቢው ይህንን ወጣት የሚያስተምርና የሚያግባባ በየቦታው መዘጋጀት ትግል ያስፈልጋል ነው የምለው እንደኔ ሀሳብ። ይህን በእውነት እነሱ በዋናነት የፖሊስ ጋር በመሆን ፖሊስ ብቻውን ይህንን ነገር ሊከውነው አይችልም። ህብረተሰቡም እንደዚህ አንዳንድ የሚጣሉ ልጆችን ሲያይ
ካራ ይዞ መውጣት ማለት እንዴት ነው? ካራ ይዞ ሲወጣ ሰው እንግዲህ ምን የሚያደርግበት ነው ይዞ የሚሄደው? ጩቤ ካራ ይዘው በሕግ የተከለከለ ነው። ታዳጊ እነዚህ እድሜያቸው በ15-14 ዓመት እድሜ ክልል በታች የሆናቸው ናቸው። ጎልማሳ አዋቂ ሰዎችም ጩቤ ይዘው ታጥቀው እንዳይሄዱ በሕግ የተከለከለ ያስቀጣል ይባላል። እንዴት እነዚህ ልጆች ጩቤ ይዘው ሲዞሩ ይህን በተመለከተ በኃላፊነት ፖሊስ ሰራዊት ምሽጠረት እስራኤል ነው በኃላፊነት ወላጆች ደግሞ ልጆች ታዳጊ ልጆች ደግሞ ምን ይዘው እንደሚወጡ ጩቤ ታጥቀው እንደሚወጡ አይቆጣጠሩም ወይ? ይህ የሚነሳ ጥያቄ ነው አይደል? ይህ ነው። ይህ በጣም ትልቁ አሁን በእውነት ፖሊስ ብቻውን ይህን ነገር አይዘልቀውም። ከእኛ ተወላጅ ልጅ ያልሆነ ነገር ይዞ ሲወጣ መጠቆም አለበት። ልጅ እንደዚህ ያልሆነ ነገር ይዞ እንትን እያለ ነው። ወላጅ ትግል ያስፈልጋል። ወላጅ ነው ትልቁን ነገር እንትን ማለት ያለበት እና ይህ ፖሊስ ብቻ ሊፈታው አይችልም። ፖሊስ ብቻውን ይህን ሁሉ ልጅ በየቀጠናው ያለውን ይዞ ፈትሾ አይዘልቀውም። ቤተሰብም ወላጅም በዚህ በእውነት ርብርብ ማድረግ አለበት። ይሄ ፖሊስ ብቻውን ይህንን ምንም አይዘልቀውም። ህብረተሰቡ መረጃ መስጠት አለበት ለህብረተሰቡ። ህግም ጠንከር ያለ ህግ ደግሞ መውጣት ያለበት። እንደዚህ ያለ ይዞ ተገኘ ካራ ይዞ ሲገኝ እርማት ትክክለኛ በደንብ ያስተምርና የገሌ እኮ እንዲሁ ነው ተይዞት እንዲሁ ነው ተቀጠዋል እንዲሁ ነው ተምረዋል የሚባል ነገር መሆን አለበት። ከዛ በፊትም ትምህርት መሰጠትም አለበት በየአካባቢው። ብረት ይዞ መውጣት ክልክል ነው፣ ይህ ነገር አይጠቅምም፣ ወንድማችሁን ነው የምትጎዱ፣ ጓደኛችሁን ነው የምትጎዱ ብሎ ይህንን ትምህርት መሰጠትም አለበት። በዚህ ህጉም ደግሞ ጠንከር ማለት አለበት። በዚህ ላይ ዛሬ መብቱ ነው እየተባለ ዲሞክራሲ መብቱ ነው እየተባለ ነው ዛሬ በእውነት እናት አባት መከራ በስራ መከራውን እያየ ልጅን ለማሳደግ ይለፋል። ልጆች ግን እንደዚህ የእናት አባትን ልፋት የእናት አባትን ድካም ባለማወቅ እንደዚህ አይነት ከፍተኛ አይተን በእውነት አይተን ማንጠግበውን ወንድማችን ጀመረ የሚያሳዝን በጣም ደግሞ ከሀዘን ላይ ሀዘን ተደራረበብን። አሁን በነጻነቱ ዋዜማ ላይ ወጣቱ ማኑ ቢንያሚን ዘለቀ ተገደለ። ትናንት ሐሙስ ዕለት ደግሞ በበርሼባ ከተማ የ19 ዓመቱ ወጣት ደስታው ቸኮል ደግሞ እንዲሁ በጩቤ ተገደለ። አሁን እንደዛ ሰምቻለሁ። እሱንም በጣም ያሳዝን በእውነት እነዚህችን በዚህ ቀን እቺ ቀን የኛው የሀገሪቱ የቆመችባት ክብረ በዓል ቀናችን ነው። ሀገራችን የተመሰረተችባት በዚህ ቀን እንደዚህ አይነቶች እንደዚህ ወንጀል ብቻ ሳይሆን ከፍተኛ አሸባሪ ከሀማስ ቡድን ያላነሱ እንደኔ በእውነት ያው ሀማስ ናቸው ብዬ ነው መጣራቸው። በአረብ እስራኤላውያን ህብረተሰብ ደግሞ የእርስ በርስ ግጭቱ ዛሬ ጋዜጣ ሁሉ ፎቶግራፋቸው ሁሉ የነሱ ጭምርት ነው ያለው። ምንድን ነው የእስራኤል ህብረተሰብ በጦርነት አይበቃ ብሎ በጦርነት ብዙ መስዋዕትነት ከፍለናል። ደግሞ በእርስ በርስ ደግሞ እንደዚህ አይነት በጣም የሚያመው ነው። እኛ በኛ የሚታሰብበት ነገር ነው። ጀግኖች ጠላትን የውጭ ጠላታችን እየታገሉ ከዚህ ውስጥ ደግሞ እንደዚህ መሆኑ ይህ በጣም የሚያሳዝን እና በጣም ይቆጭ ነው። ይህ በእውነት እኛ የደረሰ ተማንም ጠላትም አይድረስ ነው የምለው እኔ እንደዚህ አይነት ወንጀል በጣም ከባድ ነው። ከባድ ነው። ባሻየው አቶ ጀበረ ነጩ በእውነት አንተ የሟቹ የብንያሚን ዘለቀ አጎት ነህ። በእውነት የሀዘን ዳርቻ ለመላ ቤተሰብ የሁላችን ሀዘን ጥልቅ ሀዘን ነው። እኔ ቃላትም የለኝም፣ ይከብደኛል። አሁን በእውነት የዋሊደርና ትንሽ ይጽናኑ ወላጆችን መቼም በቀጣይነትን እንጠይቃቸዋለን ብለን አስበናል።
የሐዘን ዳርቻ ይሁንልን። አሜን። እናመሰግናለን ጋሻየው። ነፍሱን ይማር። እሺ፣ አሜን። ደህና ዋል። ባይ የተከበራቸው አድማጮቻችን የጠዋቱ 6 ሰዓት የጀመርነው ልክ 7 ሰዓት ላይ ይጠናቀቃልና ለዚህ ስርጭት የቴክኒክ ባለሙያችን ለናቲ ብላንኬት ምስጋና እናቀርባለን። እንደተለመደው እንግዲህ ቀን ልክ 1 ሰዓት ላይ እንገናኛለን። ሸቧቶ መልካም ቀን ይሁንላችሁ። ወይ ቡና መች እንደ ጣሙ ሆነና ኪሳችንን አራቆተው እኮ። ኧረ አንድ በሉ። ትክክል። መታለል ሞኝነት ከእንግዲህ ይብቃ። በኢኮኖሚ ሚኒስቴር ውሳኔ መሰረት በእስራኤል ሀገር ውስጥ በጣም ርካሽ በሆነ ዋጋ የተለያዩ ምርቶች ለመሸጥ ለ6 ወር የሚቆይ ዕድል የተሰጠው ካርፉር የገበያ ማዕከል ብቻ ነው። ወደ 100 የሚጠጉ የተለያዩ ምርቶችን በአማካይ ከገበያ ዋጋ 30 ከመቶ እጅ ዝቅ አድርጎ ያቀርብላቸዋል። ይህም ለመግዛት በሄዱ ቁጥር በመቶዎች የሚቆጠር ሸኬል ይቆጥባሉ ማለት ነው። ለምሳሌ 200 ግራም ካፌ ቱርኪ ኤሊት በ12.90 ሸኬል ብቻ፣ ካፌና ሜስ ቴስተር ቾይስ 200 ግራም በ29 ሸኬል ከ90 አገሮች ብቻ። ምን ይህ ብቻ! ብዙ ተጨማሪ ምርቶች በ50 የካርፉር ቅርንጫፍ የገበያ ማዕከልና በኦንላይን መግዛት ይችላሉ። አስታውሱ፣ መታለል ሞኝነት ከእንግዲህ ይብቃ። ከዳን እስከ ኤላት ድረስ ያሉንን ቅርንጫፍ የገበያ ማዕከልና የተለያዩ ምርቶችን ዝርዝር መረጃ ለማግኘት ካርፉር ሐሳል ሸሊ እስራኤል ብለን ኦንላይን ብንገባ በዌዝ በጉግል ልታገኙን ትችላላችሁ።